አብ በወልድ በመንፈስ ቅዱስ አምላክ አሜን። የእግዚአብሔር ቤተሰቦች እንኳን ለቅድስት ድንግል ማርያም የዕረፍቷ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ ቃለ ቅዱስ መንበሩ ዘኪሩቤል ሀደረ ላዕሌኪ ዘመንበሩ አቢቱ ያቀድም አእምሮ ህሊና ሰብእ ዘኪሩቤል ሀደረ ላዕሌኪ ግሩም እምግሩማን ዘመጻ ውስተ ዓለም መንበሩ ዘኪሩቤል ሀደረ ላዕሌኪ ስብሐት ይሃልቅ ወስን ዘያንጸባርቅ መንበሩ ዘኪሩቤል ሀደረ ላዕሌኪ ይስእሎሙ ለሕፃናት ወይነግሥ ለመላእክት መንበሩ ዘኪሩቤል ሀደረ ላዕሌኪ እስመ ንጉሥ ውእቱ ሰከበ በጎል ሰገዱ ሎቱ ሰብአ ሰገል መንበሩ ዘኪሩቤል ሀደረ ላዕሌኪ እምግርማሁ ትርዕድ ምድር ዜናዊ ዘለዓለም ወእስከ ለዓለም ንጉሥ ውእቱ። እመቤቴ ሆይ የጌታዬ እናት እልሻለሁ። ቃል ቅዱስ የሆነ ቃል እግዚአብሔር በኪሩቤል ላይ ይገለጥ የነበረ እግዚአብሔር ባንቺ አድሯልና የጌታዬ እናት እልሻለሁ። ዘመንበሩ አብይ ውእቱ ያው መገለጫው ታላቅ ነው። ያቀድም አእምሮ ህሊና ሰብ የሰውን ህሊና ቀድሞ የሚያውቅ የሰውን ሀሳብ ቀድሞ የሚያውቅ ነው። ግሩምም ግሩማን በግሩማኑ ዘንድ ከግሩማኑ በላይ ግሩማንን የፈጠረ ግሩም የሚባል እግዚአብሔር ወደዚህ ዓለም የመጣ እግዚአብሔር በማኅፀንሽ አድሯልና የጌታዬ እናት እልሻለሁ። ያልቅ ወሰን ያንጸባርቅ የማያልቅ ምስጋና የሚያብለጨልጭ የሚንቦገቦግ መልክ አርአያ ዘይስእሎሙ ለሕፃናት ስለ መላእክት ሕፃናትን በማኅፀን የሚስላቸው በማኅፀን አካል እንዲነሱ የሚያደርጋቸው ለመላእክትም የሚነግስላቸው ማለት መላእክትን ለምስጋና የፈጠራቸው በኋላም ለተልእኮ መላእክትን የሚልካቸው እንዲሁም በጥንት ልዑላን ረቂቃን አድርጎ የፈጠራቸው መላእክትን በኋላ ተለውሶ ታይቷቸው መላእክት ግሩም እንዲሉ እንዲደነቁ የሚያደርግ
በስጋ ተገልጦ የሚታይ የማይመረመር የማይታይ እግዚአብሔር ስጋን ለብሶ ለመላእክትም መገለጡን ማሳየቱ ነው። እስመ ንጉሥ ውእቱ ሰከበ በጎል ንጉሥ እንደመሆኑ ንጉሥ ሆኖ ሳለ ንጉሥ ነውና ተኝቶ በጨርቅ ተጠቅሎ ታየ። ንጉሥ ሆኖ ሳለ ሰገዱለቱ ሰብአ ሰገል። ንጉሥ ደግሞ ሰብአ ሰገል ሰገዱለት። በትሕትና በጎል ተገኘ። ሰብአ ሰገል ግን ንጉሥ እንደመሆኑ ሰገዱለት። ግርማው ትርዕድ ምድር፣ ከግርማው የተነሳ ምድር ትንቀጠቀጣለች። ዜናዊ ስቡህ ዘለዓለም ስለ አባቱ ስለ መንፈስ ቅዱስ የሚመሰክር ንዑ ሆሩ ብሎ የሚፈርድ የሚያድን የሚያጸድቅ ንግግሩ ቃሉ ሕይወት የሆነ እግዚአብሔር የዓለምን መዳን በራሱ ማዳኑን ያበሰረ እንደዚሁ ዓለምን ያዳነ ወስከ ለዓለም ዘላለም የሚመሰገን ንጉሥ እግዚአብሔር እስከ ዘላለም ድረስ ንግስናው እንደ ምድር ነገስታት ያልሆነ በጊዜ በሁኔታ ያልተወሰነ ያልተገደበ ዘላለማዊ ንጉሥ እግዚአብሔር በማኅፀንሽ አድሯል። ምን እልሻለሁ? የጌታዬ እናት እልሻለሁ። የጌታዬ እናት የጌታ እናት ዕረፍቷ ነው ዛሬ። ይህንን የሚነግረን ቅዱስ ያሬድ አባታችን ነው። የጌታዬ እናት ብሎ መናገሩ ምን ያህል ክብርና እንዳላት መናገሩ ነው። አሁን አንተ እናት ናት ብሎ ሲያበቃ እንደገና እናቶች ታላላቅ ሰዎችን የወለዱ እናቶች እንኳን ማድረግ የሚችሉትን እንደማታደርግ አድርጎ ደግሞ ሲከለክሏት በሀሳብ ደረጃ ይታያሉ። ጌታ እናት ከመሆን በላይ ምን አለ? ምን አለ? ይሄንን የሰጠን እግዚአብሔር ስሙ በእውነት የተመሰገነ። ድንግል ማርያም ከጌታ እየሄደች ስትጸልይ በቤተ ዮሐንስ ሆና እያለች መላእክትን አስከትሎ በታላቅ ግርማ እግዚአብሔር ክብር ልልናን ሰጥቷት ቃል ኪዳን ሰጥቷት ስሟን ለሚጠራ ለሚዘክር በስሟ ለሚተማመን በአማላጅነቷ ለሚያምን ሁሉ እግዚአብሔር ረድኤቱን ያደርቅበት ከነገራት በኋላ እግዚአብሔር አምላክ ልጇ ኢየሱስ ክርስቶስ ነፍሷ ከስጋዋ የሚለይበት ጊዜ ነገራት። በዚህን ጊዜ ደንግጣ ለቀሰች ይላል ዮሐንስ እንደተናገረው። ዮሐንስ በልብሱ ከደነገጸ ይላል። ደንግጣ ስታለቅስ አይቶ ዮሐንስ በልብሱ ፊቷን ሸፈናት ይላል። ምንድነው? በእውነት ሞትን መፍራቷ ነው እመቤታችን? አይደለም፣ ማድነቋን መናገሩ ነው። ሊቃውንትም መጻሕፍትም እንደሚነግሩ ሕይወትን የሚሰጥ እግዚአብሔር እናት ሆኜ ሳለሁ የዘላለማዊ ጌታ እናት ሆኜ ሳለሁ እንዴት እኔ እሞታለሁ ስትል ነው። እውነትም ነው። በሰው ልጆችም በሌሎችም ፍጥረታት እስትንፋስን እፍ ብሎ ሕይወትን የዘራ የሕይወት እናት ድንግል ማርያም የማይጨበጥ የማይዳሰስ ዘላለማዊ እግዚአብሔር የዘላለማዊው እናት ድንግል ማርያም ፍጥረታትን ፈጥሮ የሚገዛ እግዚአብሔር የእሱ እናት ድንግል ማርያም ወሰን ድንበር የሌለው ረቂቅ እግዚአብሔር ሁሉን አዞ የሚኖር እግዚአብሔር እናቱ ከሞት መሻገር ከሞት ማምለጥ ነው። ሰውኛው ማለት በሰው ሰውኛው ይሄ ነው እሱ ያስገረማት። እሳታዊ መለኮታዊ የማይሞት እግዚአብሔርን ያቀፉ እጆች እንዴት ወደ መቃብር ይወረዱ? መለኮታዊውን አምላክ የተመለከቱ ለሱም ያለቀሱ እሱን በማየት ጊዜ የወሰዱ
ዓይኖች እንዴት በሞት ይሸፈኑ? ከእሱ ጋር የተነጋገረው ልሳኔ እንዴት ይታሰር? እሱን ያዘለ ጀርባዬ፣ እሱን ያቀፈ ክንዴ፣ እሱን ያጠብቁ ይድረቁ፣ እንዴት ወደ አፈር ይቀላቀሉ ስትል ድንግል ማርያም ይህን ማድነቋን ሲናገር ጸራሃት ብሎ ቅዱስ ይህንን የተናገረውን እንደሚተረጉሙት ድንግል ማርያም ቀሰች ማለት አደነቀች ነው። አደነቀች ነው። ዛሬ የንጉስ እናት እንኳን ብትሆን በምድር ምን ያህል ክብር ልዕልና እንደሚደረግላት እናውቃለን። የምድራዊ ንጉስ እናት እንኳን ብትሆን የሰማይ ንጉስ የማይሞት የዘላለማዊ ጌታ ንጉስ እናት ድንግል ማርያም ግን ትሞታለች ስትባል በዚህ ጊዜ ልጇ ወዳጇ ኢየሱስ ክርስቶስ ሊከራከራት አልወደደም። ያለ ፈቃዷም ነፍሷን ከስጋዋ ሊለይ አልወደደም እና ወደ ኃጥአን መንደር ራእይ ኃጥአን ሲሰቃዩ እሳት ሲበላቸው ሲያለቅሱ ሲጮሁ አይታ ጠየቀች። እነዚህን በዳግም ተፈጥሮ እንደገና ሁለተኛ የወለድኳቸው ሁለተኛ የፈጠርኳቸው ማለት በነፍሳቸው ዳግም ያዳንኳቸው የሞትኩላቸው የተሰቀልኩላቸው ኃጥአን ናቸው። እኔ ሞቼ አድኛቸዋለሁ። አሁን በጋቸው ነው እዚህ ውስጥ የገቡት። ስለዚህ አንቺ ደግሞ ብትሞችላቸው ይድናሉ አላት ማለት ነው። የሚድኑ ከሆነ እንኳን አንዴ 7 ጊዜ ልሙት አለች። ለስም አጠራሯ ለክብሯ ለልዕልናዋ በእውነት አንክሮ ይገባል። ክብር ምስጋና ይድረሳት የአምላክ እናት ድንግል ማርያም። ለኃጥአን ከሆነ እሞታለሁ፣ ለኃጥአን እሞታለሁ። ከዚህ በኋላ ነው እንግዲህ በታላቅ ክብር ልዕልና መላእክት መጥተው ቅዱሳን መላእክት እያሸበሸቡ እየዘመሩ ሐዋርያት ባሉበት ጌታ ኢየሱስ ክርስቶስ እየተመሰገነ ብሏት ነፍሷ ከስጋዋ እንዲለይ አድርጎ የእናቱን ነፍስ በእጁ የተቀበለ ኢየሱስ ክርስቶስ እንግዲህ እረፍቷ ነው። 64 ዓመት የኖረችው ድንግል ማርያም ዛሬ አረፈች። ዘይበሊ ሀበ ኢይበሊ ከሚያረጀው ከሚጠፋው ዓለም ወደ ዘላለማዊው ዓለም ምክንያት ድንግል ማርያም ፈለሰት፣ አረፈች፣ ሄደች። በእውነት በስጋ እንደተለየችን ድንግል አይደለችም። በመንፈስ የምትለየን እናት አይደለችም። እኛ ቅዱሳንን እናከብርበት መጠን እንኳን የአምላክ እናትን ከሞቱ በኋላም ሳይቀር ከረፍታቸው በኋላም ሳይቀር በቃል ኪዳናቸው ይለዩን ስለሆነ ስማቸው ባለበት ዝክራቸው ባለበት ታቦታቸው በተቀረጸበት ስዕለ አድኗቸው ባለበት ሁል ጊዜ በረድኤት የማይለዩ እግዚአብሔር የሚያስታርቁን ስለሆነ ነው። እንኳን የአምላክ እናት ድንግል ማርያም ይቅርና ስለዚህ ዘላለማዊ እናትነቷን ለዓለም ሰጣ የዓለም እናት ዛሬ ወደዚያኛው ዓለም አለፈች። ሕይወትን ለዚህ ዓለም አበርክታ የሕይወት እናት በዛሬው ዕለት ወደዚያኛው ዓለም ወደ ዘላለማዊ ሕይወት ወዳለበት ዓለም አለፈች። የዘላለማዊ ሕይወት በር መግቢያ የሆነች አንቀጸ አድኖ የምትባል ድንግል ማርያም የኛ ጉዳይ ነው። ከሰራን እንድናለን፣ ካልሰራን አንድንም። በጥንት መዳን በእኛ ዘንድ አይቻልም ነበር። ይሄ ሁሉ የተከፈተልን በድንግል ማርያም ነው። በእውነት የዓለም እናት የዓለም የጽናት የጌታ የባህሪ እናት ማለት በስጋ ኢየሱስ ክርስቶስን በስጋ ወልዳ ለዓለም ያበረከተች ዓለምን ያዳነች ድንግል ማርያም እሷ ምክንያት ነው እና ዓለም የዳነው ዛሬው ዕለት እረፍቷ ነው። በእውነት እሷ እንዳረፈች ዓለሙም በነፍስ ስጋ እግዚአብሔር እንዲታደገው ሰላማዊ የሆነ ጸጥታ ያለበት ዘመን እግዚአብሔር እንዲሰጠን ፈቃዱ ይሁንልን። እናቷ ማትለየን ድንግል ማርያም በቃል ኪዳኗ እንዳትለየን በረድኤት እንድትጠብቀን ይልቁንም ቤተክርስቲያናችን ሀገራችንን በፍጹም ሰላም እንድትጠብቅልን ፈቃዷ ይሁንልን። ይቆየን።